ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልሐምዱሊላህ። ግን ኮፒ ሊንክ ማለት ለምንድነው ላይክ የማታደርጉት? ብዙ ብሩኬ መሰለም በሃይሚን ነው ያደገው ማለት ነው። ለምን ካላችሁ ያት እናቲቱ ራሱ የብሩኬ እናት እየለመነች ነበር የብሩኬ ወንድምና የብሩኬ አብራ እንድታሰራ እናቲቱ ራሱ እግሯን ስማ ነው የሃይሚን ስትለምን የነበረው። በሁለተኛ ደረጃ ደግሞ በቲክቶክ እየመጣሽ እየለመንሽ ነበር። ልጄን ፎሎ አድርጉልኝ፣ ልጄን እንደዚህ አድርጉልኝ፣ ልጄን እንደዚህ አድርጉልኝ ያልሽ እየተንቀጠቀጠሽ ነበር ማለት ነው። አሁን ታዲያ ለምንድን ነው የማታስታርቂያቸው? ለምንድነው የማታስታርቂያቸው? ለዚህ ደረጃ ያበቃችሽ እኮ ሀይሚ ናት። ለምንድን ነው ጣልቃ የምትገቢ? አንቺ ትልቅ ሰው አይደለሽ እንዴ? እንግዲህ መግቢያውን እንደሰማችሁት ሰላምታ ያቀረበችበትን መንገድ ሰምታችሁታል። ግን ደግሞ ከአንደበቷን የሚወጣ ቃላት በጣም በጣም ሬት በጣም የሚደብር፣ የሚያናድድ፣ የሚያብሳጭ። ስሟ ሱመያ ይባላል። ከ17,000 በላይ ፎሎወር አላት። በስማም እናንተ ስንቶቻቸው በቁሙ ያበዱዋሉ። ይህን ያክል ነው እንደ የምትቀኑባቸው? ይህን ያክል ሰው እኮ ከሰራሽ እኮ አንቺም ትለወጭ ያለሽ እንዲህ ማዳም ቤት ዋይፋይ ተመችቷችሁ 24 አወር እኝኝኝኝ በሰው ህይወት አይደብራችሁ? እንደፈለጋችሁ ትበላላችሁ፣ ትጠጣላችሁ፣ እንደፈለጋችሁ መኝታ እንደፈለጋችሁ ነው፣ ዋይፋይ እንደፈለጋችሁ ነው። ግን የነገ ህይወታችሁ አታስቡም። ነገ ምን ይገጥመኛል? እኔስ መድረሻ የት ነው? የመጣሁበትስ አሳክቻ ያለው ወይ? የመጣሁበት ብር መልሽ ያለው ወይ? እዳዬ ጨርሽ ያለው ወይ? እህቶችሽ የኔ መማር ፈልገው የሚማሩበትን መንገድ ያጡዋሉ፣ ሊኖሩ ይችላሉ። የሚማሩበትን ገንዘብ አጥተው ቁጭ ብለው ሊኖሩ ይችላሉ። የኔ ጎዳና ወጥተው ሊሆን ይችላል። ሱሰኛም ሆነው ሊሆን ይችላል። የጫት ማለት ነው። አንቺ ግን እዚህ ጋር ተቀምጠሽ እናትን ትሰድቢያለሽ። እናትን ሰድበሽ ሀይሚን ግን እያከበርሻት ነው፣ እየወደድሻት ነው። ሀይሚም እኮ ሴት ናት። ምን ነው ሴትነትሽን ረሳሽው? ነገ እኮ ሴት እናት ትሆኛለሽ አይደል? እንዴ አንቺ ትልቅ ሰው አይደለሽም እንዴ? እናት በምንድን ነው የምትሰደበው? ቲክቶክ ላይ መታ የምትለምነው ሙሺናት ልጄ ፎሎ አርጉ ብላ የምትለምነው ተንቀጥቅጣ የምትለምነው ሙሺናት። የእውነት አሁን ይሄ የተናገርሽበትን አንደበትሽ የእውነት እኔ እንጃልሽ። ኮሜንቱም ያው መልስ ይሆንሻል። ሙሉን ኮሜንት ያ ሁሉ ስድብ የእውነት አይደርስብኝ ብለሽ አትጠራጠሪ። እናትን እየሰደብሽ ሀይሚ ናት ብሩኬን የለወጠችው። እኩል ነው የተለወጡት። እኩል ሰርተው ነው የተለወጡት። እየተናገሩ አይደል እንዴ እነሱ በራሳቸው አንደበት። ረበስማም ስንቶቻችሁ አብዳችኋል። ግን እነሱ እሺ እንደፈለጋችሁ አርጓቸው። ሙሺ ግን እዚህ ውስጥ አታስገቧት። ሙሺ ናት እነሱን የምታጣላቸው። እሷ እግሯ ስማ ከብሩኬ ጋር እንድትሰራ እግሯ ስማ ህይወቷ ከለወጠች በኋላ አጣላቻቸው። ልቦና ይስጠሽ። እሺ አንቺ እናትነትን ይቅርና እሺ በሴትነትሽን ማክበር ነበረብሽ። ሲጀመር ምንም ማታቂውም አንቺ ሴትነትም ይሁን እናትነትም ማለት ነው። እናትነት ምን አይነት እንደሆነ ብታቂ እንደዚህ አይነት ቃላት ባልተናገርሽ ነበረ። የእውነት ሙሉውን ሄዳችሁ ብታዳምጡት በጣም የምትደብር ከአንደበቷ የሚወጣውን ቃላት የሚያስጠላ። ግን ደግሞ ሰላምታውን አይታችኋል። ምን አይነት ዋናት ግን። ለሁላችንም ልቦና ይስጠን። በእውነት ለሁላችንም ልቦና ይስጠን። እነኚህ ልጆች ሰርተው ነው ለዚህ ደረጃ ያደረሱት። ሰርተው ነው። እንዳንቺ 24 አወር የሰው ስጋ ሲበሉ ሲጠጡ ውለው አድረው አይደለም። ቅናት እኮ ነው። ቅናት መቼም ልትለወጡ አይሰጣችሁ። መቼም ከአረብን ቤት አትወጪ። መቼም እንዲህ አረብ ቤት ሽንት ቤት እያጠብሽ እንዴ አንተዋወቅም እንዴ? የአረብ ሀገር ስራ የምንሰራው ስራ እኮ እናውቀዋለን። እንቅልፍ የለንም አይደል?
ምሳ ራሱ ምግብ ራሱ በስነ ስርዓት ቁጭ ብለን የምንበላበት ታይም የለንም። አይደለም እንደዚህ እናትን ለመስደብ ደረጃ ማለት ነው። እናትሽ ወልዳ አይደለ ለዚህ ደረጃ ደረሰችሽ? መቼም ከሰማይ አልወረድሽ፣ ከመሬት አልወጣሽ ወይም አልበቀልሽ። እናትሽን ብትወጃት የሌላውም እናት ታከብሪ ነበረ። እናትሽ ምን ያህል ክብር እንደሌለሽ በዚህ በአንደበትሽን ያስታውቃል ማለት ነው። እና ልቦና ይስጥሽ፣ ልቦና ይስጥሽ። በእውነት በጣም ነው ያናደደችኝ ማርያምን፣ በጣም ነው ያበሳጨችኝ። እንዴ አንቺ የሀይሚ እግር ወድቃ ስም አለች እኮ። ሌሎቻችሁም አላችሁ ያስተሳሰብ የሆነ ማይንዳችሁ ችግር ያለባችሁ ማለት ነው። ሁሉም ነገር በኔጌቲቭ የምታስቡ ኑሯችሁም፣ አካሄዳችሁም፣ ንግግራችሁም ሁሉ ኔጌቲቭ የሆነባችሁ ማለት ነው አላችሁ። በቀደም እኮ ልክ ልካችሁ ነግራችኋለች እኮ፣ ግን ደግሞ አይገባችሁም። ቢኮዝ ኔጌቲቭ ስለምታስቡ ማለት ነው። የብሩኬ ከክ ያረገፈችለት ሀይሚ ናት፣ የለወጠችው ሀይሚ ናት፣ ምናምን 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 የምትሉ ሰዎች ማለት ነው። አሁንም ልንገራችሁ፣ ሁለታቸውም እኩል ሰርተው ነው የተለወጡት። በራሳቸው አንደበት ሰምታችኋል። እኛንም እያየናቸው ነው የተለወጡት። እያየናቸው ነው አብረው የሆኑት፣ አብረው መስረት የጀመሩት። ኦዲየንስ ናቸው አይደለ? አብረው ስሩልን እያሉት። ለምን? ሁለቱ እንትን ማች ስላደረጉ በንግግራቸው፣ በስራቸው፣ በምን እንዴ ከዩቱብ እኮ አንደኛ ደረጃ ይዘዋል አይደል እንዴ? በሰብስክራይብ ሳይሆን በተቀባይነት ሪስፔክት። እንዴ እንደነሱ የሚወደድ ዩቲዩበር አለ እንዴ? እንደነሱ የሚከበር ዩቲዩበር አለ እንዴ? የለም። ለምን? በሚሰሩት ስራ ነዋ። ሰው እየሰራ ይለወጣል። ሁሌ እየቀናችሁ ቁልቋል ከምትወርዱ እናንተም ስሩና ከማዳም ቤት ውጡ ማለት ነው። እና አንዳንዴ ማይንዳችሁም ዲቨሎፕ አድርጉት። የእውነት